ማትረባ ቆይ አሁን ልኳን አሳይቷት ይሆን? እሺ ቆይ አሁን ምንድነው ማድረግ ያለብኝ? ልደውልለት ይሆን? አይ ደግሞ ገና ቢሆንስ? ኡፍ ሲያስጠላ ይሄ የማይረባ። ቆይ ይቺን ነገር እንኳን እንዴት ማድረግ ያቅተዋል? እንዴ ሄሉ ቆይ እንዴት በዚህ ሰዓት መጣሽ? መነጋገር አለብን። እሺ ቁጭ በይና እናውራ። እዚህ አይሆንም፣ ሰው ይሰማናል። መኝታ ክፍሌ ነኝ። እሺ መጣ። ቆይ ምን ሆነሽ ነው እንደዚህ ተናደድሽ? ምን ለማድረግ እየሞከርሽ ነው? ምን አደረኩኝ ደግሞ? ያደረግሽውንማ በደንብ ታውቂያለሽ። ምንድነው የማውቀው? ጠንቋይ አልቀልም። ደግሞ ንዴቱን አቁመሽ አሁን ምን እንደሆነሽ ንገሪኝ። ደግሞ ያችን ተንከሲት ነው ያገኘሻት? ምን ነው እቅድሽ ስላልሰራ ተናደድሽ? ስለምን እቅድ ነው የምታወሪው? እሱንማ አንቺ ንገሪኝ። ስለምን እንደምታወሪ እኔ አላውቅም። እንዴት እንዲህ አይነት ነገር ውስጥ እንዲገባ ቢልን ትልኪዋለሽ? እኔ ባልደርስ እኮ ሌላ ነገር ተፈጥሮ ነበር። እሺ ቆይ ብታዩስ? ይሄ ቀሽም ቆይ ምን ላድርገው? በቃ ላንቺ መጥቶ ካላቃጠረ ምንም አይሆንለትም አይደል? እሱ አይደለም የነገረኝ። እና እሱ ካልነገረሽ አንቺ በምን አወቅሽ? ምክንያቱም እንዲህ እንደምታደርጊ ጠንቅቄ ስለማውቅ ነው። ምትክን ተከተልኳት። ደግሞ ጥርጣሬ ልክ ነበር። ቆይ እንዴት እንደዚህ ታደርጊያለሽ? አቤል እንደምታሰር አታውቂም? ነው አንቺ የምትፈልጊው ነገር ከሆነ ምንም ግድ አይሰጥሽ። ለምንድን ነው የሚታሰረው? እየቀለድሽብኝ። ሰው ግደል እኮ ነው ያልሽው። እንዴት ነው የማይታሰረው? እኔ ጠብቀው ነበር። እኔ እያለሁ ምንም አይሆንም። አንቺ እንዴት አድርገሽ ነው የምትጠብቂው? ይሄ ካለ ሁሉም ነገር አለ። ትሰሚኛለሽ? ስላለሽ ነገር እኔ ምንም ግድ አይሰጠኝም። ከዚህ በኋላ ግን አቤልን እንደዚህ አይነት ስራ ለማሰራት እንዳትሞክሪ። ከፈለግሽ ሌላ ሰው ማሰራት ትችያለሽ። አሁን በጣም ተናደሻል። ተረጋጊና ነገ በደንብ እናወራለን። ቆይ አንተ ያዘዝኩን አንድ ነገር እንኳን ማድረግ ያቅታል? አውያችን ናታ ከየት መጣሽ ሳትባል ፊት ለፊት የመጣ እኔ ምን ላድርግሽ? እሱስ ልክ ነህ። ወይኔ ትዕግስት እቺ ማትረባ ይሄኔ የምገላገላት እንደዚህ ጉድ ትስራኝ። አንቺ ግን ምን ሆነሽ ነው? ቆይ እኔ ምንም ነገር እንዳትናገር ብለሽ ሄደሽ ማክሲን ታስልጫለሽ? እኔ መች ነገርኳት? ስታስበው ይሄን ያክል ማሰብ ማልችል ጅል ነው የምመስልህ? ታዲያ ማን ነገራት? እባክህ ጠርጥራ ነው። አሁን ደግሞ እዛ መጣ ትጋተተኛለች። ደግሞ እንደለመድከው እንዳትቀበጣጥርላት። እሺ ሌላውን ተይውና አሁን ገንዘቤን ስጪኝ። አልገባኝም። ስለምን ገንዘብ ነው የምታወራው? የተነጋገርነውማ። እየቀለድክ መሆን አለበት መቼስ። እንዴት ነው በዚህ የምቀልደው? ታዲያ መቼ ስራን ሰርተህ ነው ገንዘብ የምትጠይቀኝ? ምን አገባኝ? አንቺ ማድረግ ያለብሽ ነገር ባለማድረግሽ ነው የተያዝነው። ደግሞ ገና የእሷ ጭቅጭቅ አለብኝ። በጣም ደፋር ሆነሃል እባክህ። አሁን ቀልዱን ትተሽ ስጪኝ። እዚህ የምቆምበትን ስንት ስራ ሰራበታል። የቀለድከውማ አንተ ነህ። ለነገሩ ምን ታደርግ? በይ በእናትሽ የለመድሽውን ተረድተሽብኝ ባልሆነ። አሁን የባሰ ነገር ሳይመጣ አርፈህ ተቀመጥ እሺ? እሺ ቢያንስ የተወሰነ ስጪኝ። አሰጪኝም? ምን እንደማደርግ አሳይሻለሁ። እንዴ ጋሺ ዛሬ ስራ የለም እንዴ? አዎ ዛሬ ረፍት ነኝ። እኔ የምልሽ ሄሉ ክፍል ስገባ ጠዋት? አዎ በጠዋት ነው የወጣችው። ጠዋት? እንዴ ቆይ ዛሬ ክላስ አላት እንዴ? አይ ያላት አይመስለኝም። ምናልባት ግን ጉዳይ ኖራት ይሆናል። የምን ጉዳይ ሊኖራት ይችላል? እኔ እንጃ ጋሺ አላወኩም። ወይ ደግሞ እሷ ስትመጣ ትጠይቃታለህ። በጣም ይቅርታ በማታውቂ ጉዳይ ጥያቄ አበዛውብሽ አይደል? አይ ችግር የለውም። በቃ እኔ ክችሉን የምትፈልገው ነገር ካለ አለሁ። ስራ አለሽ እንዴ? አይ የለኝም። ፈለከኝ? አይ ስራ ከሌለሽ ዝም ብለን እንድናወራ ነበር። እሺ አድሪት የቤቱን ስራ ትተሽ እዚህ ተቀምጠሽልኛል። ትዕግስት ቆይ እንዴት ያለ ንግግር ነው የምትናገሪው? ወይ ይቅርታ የቤት ሰራተኛን ተናገርኩብህ?
አይ ጋሽ ችግር የለውም በቃ እኔም ወደ ስራ ልመለስ። ትዕግስት ማውራት አለብን። ስለምንድን ነው የምናወራው? የማየውን ነገር ማውራትሽን አቁሚ። ቆይ ምን ለማድረግ እየሞከርሽ ነው? ምን አደረግኩኝ? ለምንድን ነው ምትክን እንደዚህ የምትናገሪያት? ምንድን ነው ውሸት ተናገርኩኝ? እውነቴን እኮ ነው። ቆይ አንተ ምንድን ነው ለእሷ እንደዚህ የምትደረብላት? እኔ ለማንም አልተደረብኩም። የታየኝም ብቻ ነው የተናገርኩሽ። እንደውም እውነቱን ንገረኝ። ከዚች ሰራተኛማ ፍቅር ይዞሃል አይደል? ምንድን ነው ያልሽው? ከዚች ሴት ፍቅር ይዞሃል ወይ? ከመጀመሩ እንደዚህ አይነት ሰው ይንሹ። ትዕግስት ቆይ እንዴት በምትክ ትጠረጥርኛለሽ? አንተ ነህ እንደዚህ እንዳስብ እያደረግከኝ ያለው። የሆነ ነገር ሲፈጠር እኔን ነው የምትናገረኝ። እስኪ ራስህን ተመልከት። ምክንያቱም አንቺ ነሽ ሁል ጊዜ መጥፎ ነገር የምትሰሪው። እኔ አንተን እየጠበቅኩ ነው ያለሁት። ከምንድን ነው የምትጠብቅኝ? ከክፉ ነገሮች ነው። ቆይ ለምንድን ነው የምትጠብቅኝ? ቆይ አይታየም? ምክንያቱም በጣም አፈቅርሃለሁ። ምን? ምንድን ነው የምታወሪው? ነገርኩህ እኮ። እንዴት አይኔን አይተህ መረዳት ይከብዳል? ሳስበው ተናደሻል። ተረጋጊ። እኔ አልተናደድኩም፣ ግን አንተም እያደረግከው ያለው ነገር ትክክል አይደለም። በቃ ተረዳኝ። ትዕግስት በቃ ገብተሽ ረፍት አድርጊበት። የማይሆን ነገር ነው እያወራሽ ያለሽው። ቆይ እንዴት ሰውን አይተህ መረዳት ያቅታል? ቆይ እንዴት እንደዚህ ለማድረግ ትስማማለህ? ለምን አትረጅኝም? እኔ እኮ አንቺን ጥሩ ህይወት ለማኖር ነው። ቆይ በዚህ መሀል አንተ ብትጎዳ ደስተኛ የሚሆን ይመስላል? አውቃለሁ እኮ የኔ ፍቅር፣ ግን ነገሩን ቀለል አድርጊው። በጣም እኮ እያካበድሽ ነው ያለሽው። ጭራሽ እኔ ነኝ ያካበድኩት? ሰው ልትገል ስትል እኮ ነው ያዝኩ። ትዕግስት ደግሞ ምን ያክል ራስ ወዳድ እንደሆነች ታውቃለህ። አንተን ነው የምታጋፍጥህ እንጂ ብትሞት አትረዳህም። እንደሱማ መቼም አይፈጠርም። እኔ ደርሼ ነገሩን ባላስቆመው ይሄ ነበር የሚፈጠረው። በቃ ነገሩ አልፏል እኮ፣ ቀለል አድርጊው። ከዚህ በኋላ እንደዚህ አይነት ነገር ውስጥ እንደማትገባ ቃል ግባልኝ። እሺ በቃ ቃል እገባልሻለሁ። ከፈለገች ሌላ ሰው ቀጥራ ማስገደል ትችላለች። እኛን አይመለከተን። እውነትሽን ነው። እዚህ ነገር ውስጥ አልገባም። በቃ በቃ ስለ ሌላ ነገር እናውራ። እኔም የምፈልገው እሱን ነው። ምን ነው ደበረ? የተፈጠረ ነገር አለ እንዴ? አይ ያው ትንሽ ብር ነገር እኮ ጠሮብኝ ነው። በእርግጥ እኔም ገንዘብ እጄ ላይ የለም፣ ግን ትዕግስትን እጠይቃታለሁ። ሳልነግርሽ የምትረጂኝ ነገር እኮ ነው የሚያስደስተኝ። እኔ አንተ ፍቅር እኮ እንደዚህ ነኝ። እሺ በቃ ደውይላት። እሺ ጠሮብኝ ነበር፣ አገኘው ማለት ነው። እንኳን ደስ አለሽ። ልሄድልሽ ነው። እኔ እኮ አንቺን አይደለሁ በሰው ሀዘን የምደሰተው። ዝም በይ እባክሽ። እሱን ሂደሽ እንደለመድሽው ለሚኪ ንገሪው። እኔ ትዕግስት ነኝ። እሺ እንደዚህ በቀላሉ አሸውጅኝም። ሌባ እናት ልጇን አታምንም አይደለም የሚባለው? አንቺም እኮ እሱ ሆኖብሽ ነው። ጭራሽ በቅኔ መሳደብ ጀምረሽልኛል። በጣም ጥሩ። እኔ ያለውን እውነታውን ነው የነገርኩሽ። ሰምኛለሽ? እንደዚህ እንደጠገብሽ የምትኖሪ እንዳይመስልሽ። ደግሞ መኝ ተመልሼ እመጣለሁ። አልቀርም። ነገርኩሽ እኮ። እኔ ስለምታወሪው ነገር እኔ ምንም አላውቅም። ዝም በይ እባክሽ። አታስመሲ። አስመሳይ ሰው እንዴት በነገር ይፈጠራል? ከመጣሽ ጀምሮ እንደዚህ በነገር የምትይዘኝ። ቆይ እንዴት እንደዚህ አይነት ስህተት ትሰሪያለሽ? እሺ ቆይ ታዲያ ምን ማድረግ ነበረብኝ? አቃተኛ? ሁሌ ለዛች ደግፎን የሚከራከርላት ቢሆንም እስካሁን ታግሰሻል። አሁን መታገስ አያቅትሽም ነበር። አልቻልኩም። ሄሉ እኔም እኮ ይመርኛል። በህይወቴ እንደ ወንድምሽ የታገስኩት ሰው የለም። ታዲያውን በገዛ ራስሽ ከቤት ወጣሽ። እሺ ከዛስ? ወንድምሽ የጥፋተኝነት ስሜት እንዲሰማው ፈልጋለሁ። ማለት አልገባኝም። ለምን እንደዛልሽ? ታያለሽ፣ ይሄ ሁሉ ነገር የተፈጠረ በሱ ምክንያት እንደሆነ ነው የሚያስብ። የወንድምሽን ባህሪ ታውቂው የለ? እሱማው ግን ደግሞ ሁሉም ነገር እንዳናበላሽው ፈርቼ ነው። ፍርሃትሽ እኮ ይገባኛል፣ ግን ደግሞ መኘኝ ያሰብኩት ሀሳብ ይሳካል። እኔ እንጃ። ተመልሰሽ ቤት እንድትገቢ እኮ ትልቅ ጥረት ነው ያደረግነው። እንዲህ በቀላሉ መውጣትሽ ልክ አይመስለኝ። እስኪ የሚፈጠረው እናያለን። ዞሮ ዞሮ እኔ ባልወጣም እሱ ማስወጣቱ አይቀርም ነበር። ለምን ይሄን ያህል አሰብሽ?
እንደው አንቺ ስታስቢው ታዲያ ከዚህ ሁሉ ንግግር በኋላ ዝም የሚለኝ ይመስልሻል? እሱም ማብደት ነው። እኔን ደግሞ ቀድመሽ ብታማክሪኝ ጥሩ ነበር። እንዴት አድርጌ? ሁሉም ነገር የሆነው እኮ በፍጥነት ነው። እውነትም ይቺ ልጅ አይምሮሽን ተቆጣጥረዋለች ማለት ነው። አንቺም ተራሽን ጠብቂ። ወደ አንቺ መዞር አይቀርም። ማ እኔ ላይ? እስቲ ትሞክረኝ። ለማንኛውም አንቺ ከስር ሚኪ እንዲቆጩ አድርጊው። እሺ፣ ለማንኛውም የቻልኩትን አደርጋለሁ። አሁን ብዙ አልቆይ፣ ልግባ። በቃ ደውይልኝ፣ ስልክሽን እጠብቃለሁ። እሺ፣ እደውልልሻለሁ። እሺ፣ ቻው። ምትክ ምትክ ቤቱ ጭር ብለዋል። ቤት ውስጥ ማንም የለም እንዴ? ምን አልሰማውም ለማለት ነው? ምኑን? ምን ነው ያቺ ገረድ አልነገረችም እንዴ? ሄሉ ስለምንድን ነው የምታወሪው? ትዕግስት እቃዋን ይዛ ሄዳለች። የምርሽን ነው? አዎ፣ እንኳን ደስ አላችሁ። አልገባኝም። ቆይ ስለምንድን ነው የምታወሪው? ያንተም የእሷን ፍላጎት ከዚህ እንድትሄድላችሁ አልነበር? ያው ሄደችላችሁ። መሆን ስላለበት ነው የሆነው። እና ልብሶቿን ይዛ ነው ሄደችው? አዎ፣ አንተም እሷም እንኳን ደስ አላችሁ። አይ ለሁሉም ሰው እንደዛ መሆኑ ነው የሚሻለው። ለማንኛውም ስለ ደከመኝ ገብቼ ልተኛ። ወንድሜ አልተኛም እንዴ? አንቺ ቆይ በጠዋት ወጥተሽ እንዴት እንደዚህ ታመሻለሽ? እሱ ይደርሳል። ግን ወንድሜ ቲጂ ስትወጣ እንዴት ዝም ትላታለህ? ታዲያ ምን ማድረግ እችላለሁ? ለሁላችንም ሲባል እንደዚህ መሆኑ አሪፍ ነው። ተው እንጂ ወንድሜ፣ እንዴት እንደዚህ ትላለህ? ቲጂ እኮ በጣም ጥሩ ሰው ናት። ሊሆን ይችላል፣ ግን እኔና እሷ በዚህ ሁኔታ ልንቀጥል አንችልም። ቆይ በየትኛው ሁኔታ ነው ወንድሜ? ሄሉ፣ አንቺን የማይገቡሽ ብዙ ነገሮች አሉ። ለእሱ ደግሞ አልደረስሽም። ወንድሜ፣ እኔ እኮ ህፃን ልጅ አይደለሁም። ሁሉም ነገር ይገባኛል። ቲጂ ደግሞ እንደምታስብልህና እንደምትወድ በደንብ አውቃለሁ። እሱን ደግሞ አልፈልገውም። ቆይ እንዴት መውደድን ሰው አልፈልግም ይላል? ሁሉም ነገር ወደፊት ይገባሻል። እኔ ግን እንደ እህት ስመክር ቲጂን ባታስቀይማት ጥሩ ነው። እስካሁን የሆነችልንን አስብ። በቃ ሄሉ፣ አሁን ስለዚህ ጉዳይ ማውራት አልፈልግም። አንቺም ግቢና ተኚ። እሺ ወንድሜ፣ ግን በደንብ አስብበት። ቲጂ ምን ተፈጥሮ ነው? የኔ ቆንጆ ምንም አታስቢ። ባልሽን በደንብ አድርጌ ተንከባክቤልሻለሁ። ምን ማለት ነው ደግሞ እሱ? በቃ አታካብጂ። ምንድነው አዲስ ነገር አደረግሽው? ደብሮት ነበረ? ፈታ አለ። ሚኪ ውዴ፣ እባክህ ተነስ። የኔ ፍቅር ምን ሆነሽ ነው የምትጮይው? አንተ ራሱ ቆይ እንደዚህ እስክትሆን ለምንድን ነው የጠጣኸው? ቆይ ሞኝ ነገር ነሽ እንዴ? ሰው ለምን ይመስልሻል የሚጠጣ? ለመዝናናት ነው። አሁን ነው ወደ መኝታ ቤት ልውሰድህ። የኔ ፍቅር ተቀይመሽኛል አይደል? ሁለተኛ አልጠጣም። ሁለተኛ መጠጥ የደረሰበት አልደርስም። የኔ ፍቅር እኔ ምክንያት ቤት ተጠጡኝ። ሚኪ ብለሽ አትበልኝ። አልጠጣም። እሺ አልተቀየምኩም። አሁን ነው እንግባ። አልጠጣም። እሺ ያለሽ በቃ ተይው። የፈለገበት ይደር። ናሽ ነው ተነስ። እነሳለሁ። እሺ ገና እናይተሽ እንደዚህ ገና ቦታሽን ነው የማሳይሽ። ሚኪ ከኔ ጋር ብቻ ነው መሆን ያለበት፣ የኔና የኔ ብቻ። ምን ነው እኔ ቆንጆ፣ ከባልሽ ጋር ስለጠጣን ከፋሽ እንዴ? ትዕግስት፣ ያደረግሽው ነገር እኮ ትክክል አይደለም።
ባልሽን ስላዝናናውልሽ የምታመሰግኝ መስሎኝ ነበር። ትዕግስት፣ አሁን አንቺ ደህና አይደለሽም። በቃ ነገ እናወራለን። አንቺ እረፍት ያስፈልግሻል። አንቺ ስላልሽኝ አይደለም ማርፈው፣ እህቴ እየጠበቀችኝ ነው። እሷን አወራታለሁ። አሁን እሷ ተኝታለች። በቃ ቲጂ ተረጋጊ፣ እረፍት አድርጊ። አንቺ ማን ስለሆንሽ ነው ቲጂ እንደዚህ የምትናገሪያት? አረ እኔ እኮ በቃሽ በቃሽ። እንደውም ቲጂ ዛሬ እኔ ጋር ነው የምታድረው። ቲጂ ነይ እንግባ። ቻው የኔ ቆንጆ። ደግሞ ብዙ አትናደጂ፣ ቶሎ ታረጃለሽ። ቆይ እንዴት ይሄን ያህል ማሰብ ያቅተኛል? ምን ተፈጥሮ ነው? ለዛ ነው ያን ሁሉ ነገር ያደረገችው? ወይኔ ሚኪያስ ማትረባ ሰው ነህ፣ ማትረባ ደንዝ! እንዴት ይሄን ማሰብ ይከብዳል? ሄለን፣ አሁን ማውራት አልፈልግም። ጋሼ ምትክ ነኝ። እሺ ምትክ ግቢ። ጋሼ ስልክ እየጠራ ነበር። ጋሼ ደህና ነገር የተበሳጨኩ ትመስላለህ። ደህና ነኝ፣ ዝም ብዬ ነው። እሺ በቃ ልታወራኝ ከፈለክ ግን አለው። ምትክ አንድ ጊዜ አናግረኝ። አቤት ጋሼ፣ ምን ነበር? ደህና አይደለሁም። ሁሉም ነገር ዝብርቅርቅ ብሎብኛል። የማስበው ነገር ግራ ገብቶኛል። ምን ተፈጥሮ ነው? ንገረኝ፣ አዳምጥሃለሁ። ትዕግስት እንደምትወደኝ ነገረችኝ። ይህንን መስማቴ ደግሞ ስላልጠበቅኩት በጣም ረብሾኛል። ታዲያ ይሄ አንተን ለምን አሳሰበ? ምንም አላደረክም አይደል እንዴ? አልገባሽም? ከትዕግስት ጋር የሆነ ነገር ተፈጥሮ ነበር። በእርግጥ ያኔ ስህተት መስሎኝ ነበር። አሁን ግን ሳስበው ሁሉንም ነገር ሆን ብላ እንዳደረገች ገባኝ። አልገባኝም። ስህተት ሳይሆን እራሷ ሆን ብላ ነው እንዲፈጠር ያደረገችው። ምናልባት ሁሉ ነገር ውሸት ሊሆን ይችላል። ደግሞ ምንም አልተፈጠረምም ሊሆን ይችላል። ማን ያውቃል? አልገባኝም።